አላለቃ አይደለም እንደሱ አይደለም። የእውነቴን ነው እንደሱ አይደለም። ምንም ሌላ ነገር ያደረኩት ነገር የለም። ወደ ቤቷ ብቻ ነው የሄድኩት። የሚያስቀምጥም ሆኖ አይደለም ቁጭ አርጎ እኔም እኮ ያሳስበኛል። ፍቅረኛ ነች እያልኩህ እኮ ነው። ቆይ እምቡርምቡራ አብረን ብዙ ነገር አሳልፈናል እያልኩህ እኮ ነው። እና እየተከተልኩት ነው ያለሁት። ልጁን ነው? ወንድ ነው? ማን ነው? ወንድ ነው። ምኗ ነው? ጓደኛዋ እቃ ፈልጌ ነው ምናምን አለኝ። እንዴ እሷ ጠፍታብናለች እኮ ምናምን ስለው ሊያዋራኝ አልቻለም። ሙሉ ሲጠፋ ነው ፖሊስ ጣቢያ ምናምን መጠቆም ይችል ነበር። አንተ ማለት ትችል ነበር መጀመሪያ። ግን ምናልባት ቤተሰብ ጋር ሂዳ ከሆነስ የሚለው አሳስቦኝ ነበረ። እና ማዘርም የለችም አንተም የለችም ስትለኝ እኔ ራሱ በጣም የጨነቀኝ። ሰላም እንግዲህ ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? እኔ በፈተናዎች በጣም በብዙ እያለፍኩ ነው ያለሁት። በጣም በሚያሳዝናችሁ ሁኔታ ቤተሰቦቼ የባሰ ደግሞ ሌላ ቀውስ ገጥሞኛል ማለት ነው፣ ወይም ሌላ አጋጣሚ ገጥሞኛል። በሰላም አልተመለስኩኝም። ዛሬ ምን አይነት ፈተና ውስጥ እንዳለው ፈጣሪ ነው የሚያውቀው። ማለት እኔ ፈጣሪ ብቻ እየተፈተንኩ ያለሁበት ሰዓት ነው አሁን ላይ እና ቤተሰቦች እንደምታውቁት እኔ እናት እና ታናሽ እህት እንዳለችኝ ታውቃላችሁ ቤተሰቦች። በጣም ብዙ ፈተና በቤተሰብ ሲደርስብኝ ነበረ፣ በወላጅ አባቴም ሆነ ከዛ በኋላ በእናትና በታናሽ እህቴ ደግሞ ሌላም የእነሱ ስቃይ እያጋጠማቸው እኔም በዛ መልኩ እየተሰቃየው እኔም በግል ሌላ ስቃይ ውስጥ እየገባው እየታሰርኩ እየተፈታሁ አስሬ ብዙ ነገር እየተፈጠረብኝ ነበር ያሳለፍኩት ማለት ነው። አሁን ደግሞ እህቴም እንግዲህ ቤተሰቦች ምን እንደምል አላውቅም። እህቴ ካለችበት ከልጇ ጋር ከምትኖርበት ቦታ እንግዲህ ልጇንም እሷንም ቤት ውስጥ ሳትገኝ ቀርታ ጠፍታብን ግራ ተጋብተን ያለ ነው። በፍለጋ ላገኛት አልቻልኩኝም። እንግዲህ ሎኬሽንም ስልኳ ላይ ቤቱም ላይ ለመቅጠም ሞክሬ ነበረ። እንዴት እንደሆነ ባላወቅኩት ሁኔታ እንግዲህ ካሜራውንም በሆነ እንዴት አድርገው እንዳጠፉት አላውቅም። ካሜራው ጠፍቷል። ቤቷ ውስጥ የነበረው ማን ይዟት እንደወጣ እንኳን በስርዓት አላወቅንም። ብቻ ፈጣሪ እህቴ ጠፍታብኛለች ከነ ልጇ ማለት ነው። የት እንዳለች ላቅ አልቻልኩኝም። አደራ ብዬ ሰጧት። አንድ ሴት እህት አለች አብራት ጎረቤት የነበረች። እሷም ምንም ስለ ጉዳዩ የምታውቀው ነገር እንደሌለ ነግራኛለች። ግን የተወሰነ አሁንም ቢሆን ከእሷ መረጃም ሆነ የተወሰነ ጥቆማ መውሰድ ስላለብኝ ብዬ ስላሰብኩኝ ከእሷ ጋር የተወሰነ ቆይታ ላድርግ። ከብዙ ግርግር፣ ከብዙ መቃወስ፣ ከብዙ ማሰብ አለመቻሌ በኋላ ነው አሁን የተመለስኩት ማለት ነው። ይህን ክትትል ከእናንተ ጋር ነው የምጀምረው በሚል ነው አሁንም ካሜራ ያስበራ ነው። ዞሮ ዞሮ እህቴን በሰላም ማገኝበት ሁኔታ ላመቻች ከፈጣሪ ጋር ሞክራለሁ። ህፃኑም እንግዲህ ገና 2 ዓመት ያልሞላው ህፃን ልጅ ነው። ሳንጠግበው በቃ እኔም በስራ እያሳለፍኩ ስለነበር አልተደዋወልንም። ከሰሞኑ ድንገት ነው ደውላ ጎረቤቷ ጠፍታለች ብላ ለእኔም ለእናቴም የደወለችው። እናቴ ደግሞ በዚህ መሀል ታመመችብኝ፣ ሆስፒታል ነው ያለችው እና ብዙ ምስቅልቅል ውስጥ ነው ያለሁት። ቤተሰቦች እባካችሁ ጸልዩልኝ። ዞሮ ዞሮ እህቴን ለማግኘት ፍለጋ ውስጥ ልግባ፣ እሷንም ልጇንም ማለት ነው። ጸልዩልኝ። በኮሜንት ሀሳብ አስተያየታችሁን የሰጣችሁ አግዙኝ ቤተሰቦች። እንግዲህ የተወሰነ ቆይታ ላድርግና እህቴን ፍለጋ እቀጥላለሁ። አብራችሁን ቆዩ። እንግዲህ ሌላ እንዴት ነሽ? ሰላም ነሽ? አልሐምዱሊላህ አሉ። በጣም ምስቅልቅል የበዛብኝ እንግዲህ በጣም ችግር ውስጥ ነው የገባ ነው። በቤተሰቤም በግልም ብዙ ነገር እያሳለፍኩ እየተፈተንኩ ያለሁበት ሰዓት ነው እና አንቺ ደግሞ ጎረቤቷም ጓደኛዋም እህቷም ነሽ። ብዙ ነገር በኃላፊነት ሰጥቼሽ ብዙ የምንወያይ የምንመካከር አንዷ እህቴ ነሽ። አንቺም ከህሊና ውጪ ሌላኛዋ እህቴ ነሽ ማለት ይቻላል። አንቺም ደግሞ ለህሊና እህቷ እንደማለት ነሽ እና ምንድን ነው የተፈጠረው? መች ነው የጠፋችሁ? አንቺ ስትደውይልን ያወቅ ነው። እኔ በስራ አጋጣሚ ከእሷ ጋር አልተደዋወልንም። ይህን ሰሞን ድንገት አንቺ ደውለሽ ነው ስትነግሪኝ የተደናገጥኩት። በዚህ መሀል እናቴም ታማለች እና ምንድን ነው የተፈጠረው? እስኪ አንዳንድ መረጃዎች ንገሪ፣ የምታውቂው ነገር ካለ እባክሽ። አሁን እንግዲህ ምንም የማውቀው ነገር የለኝም ማለት አንተ አምጥተሃት እንደሄድሽ ምናምን ከዛም በኋላ ብዙ ቅርርብነት ነበረ ማለት ቤቷ ሄዳለሁም ትመጣለችም ወደ እኔ በቃ የቸገራት ነገር ትነግረኛለች። እኔ ጋር ያለውን እሷ ጋር ከሌለ ትወስዳለች። እኔ እሷ ጋር ያለውን ደግሞ እኔ ጋር በቃ እንደ የትነት ማለት ነው። ማለት ያን ያክል ጉርብነታችን ሳይሆን የትነት እንትናችን ነበር ያጠበቅን ይሄድ ነው ማለት ሙስሊምና ክርስቲያን ሆነን እንኳን ያን ያክል አንድ አይነት እምነት ተከታይ እስከምንመስል ድረስ ማለት ነው። እና ቤቷ ከሰራች እሷ ጋር በላለሁ፣ እኔ ቤት ከሰራው እኔ ቤት። ልጁንም ከአንዳንዴ ወደ ሱቅ ስትወጣ እንኳን እኔ ጋር ነበር ጥላው የምትሄደው። እና በአጋጣሚ ቤቷ ቀረችብኝ 3 ቀን ምናምን። 3 ቀን ሙሉ እንዴ ምንድነው ብዬ ስሄድም ዝግ ነው ቤቷ፣ ስደውላትም ስልኳም አይሰራ። ከዛ ምናልባት ቤተሰብ ጋር ይሄዳ ይሆን እንዴ ብዬ ለአከራዮቹ ለነዘኞቹ አከራይ እንኳን ስነግራቸው ያሳወቀቻችሁ ነገር አለ ምናምን ስላቸው ኧረ አላሳወቀችንም ማለት። 3 ቀን ሙሉ ስትጠፋ እንዴት አልፈለግሻትም አንቺ? ሌላ
እኮ መጀመሪያ ቀን አንድ ቀን ሙሉ ስትቀር ሄድኩ ቤት የለችም። እንዳጋጣሚ ሆኖ ነው ቤት ተመለስኩኝ። አሁን በሲሄድ የለችም። 3 ቀን ሙሉ በተከታታይ እናንተ ጋር ሳልደውል ነው እንትን ያልኩትኝ። ምናልባት እያገጣጠመኝ ይሁን ቤተሰብ ጋር ሄዳ ይሆናል ሊሆን ይችላል ብዬ ዝም አልኩ። ከዛ 3ኛ ቀኑ ነው እንግዲህ ማታም አካባቢ ሳመጣ ስቀር ማዘር ጋር ደወልኩ። እንዳጋጣሚ ማዘር ጋር ስደውል አይ አልመጣችም፣ የነገረችኝም ነገር የለም አልመጣችም ነገር ነው ያሉኝ። ያንተን ስልክ ስደውልም ያው ስራ ቢዚ ስለሚያደርግ ነው መሰለኝ ይሄ ስራ እንዳልመጣች ምናምን ነገርከኝ። ከዛ ለማናከል ማሳወቅ እንዳለብኝ ግራ ገባኝ። ማለት አብዛኛውም ያንተ አደራ ነው እንደዛ እኔን ሲያስጨንቀኝ ከረመ። ያላቅም እኔ ማለት ግራ ገባኝ። አሁን በጂፒኤስም ስልኳ ላይ ለማየት ሞከርኩኝ። ካሜራም ስልክ ቤቷ ገጥሜ ነበረ። ካሜራውንም ምንም ያሳወቀኝ ያሳየኝ ነገር የለም። ምናልባት ከውጭ ነው የታገተችው። ቤቷ ውስጥ ምንም ነገር ሳይፈጠር ነው የተከታተሉ ካሜራው እንግዲህ ቤቷ ውስጥ ከልጇ ጋር ስትጫወት የነበረ አለ። ከዛ ውጪ ማንም እንግዳ ሰው የገባ የለም። ምናልባት ከሆነ አሁን ያሰጋኝ ያለፈ ታሪኳን ብዙ ያጫወተችን ነበር ማለት በተወሰነ መልኩ አንተም የደረሰባችሁን ስቃይ ስለቤተሰብ አውርታኝ ነበር። ያን ያክል ባይሆንም ግን በአባቴ ደረጃ እንደዚህ ሆኜ ነበረ። የወንድም ጠላቶችም አሉ እንደዚህ ያልኩት መጀመሪያ አንተ የነገርከኝም በእርግጥ ብትደግምልኝ ያን ታሪክ ስለነገረችኝ ያው ታንኪ ነው እሱም አውቃለሁ። ምናልባት ፈራው ተቀለ ያ አባቴ የምትለውም ሰው ሊሆን ይችላል፣ ያንተ ጠላትም ሊሆን ይችላል። ምናልባት ማለት እናንተና አሳውቀ ቢያንስ እኔን ካላሳወቀች እንኳን እናንተ ማሳወቅ ነበረባትና ምናልባት ያ አደጋ ድጋሚ ተፈጥሮ እንዳይሆን ብዬ ሰግቼ ነው። ከሰሞኑ አንቺ ከ3 ቀን በፊት ከመጥፋቷ በፊት እንዳልሽው ተገናኝታችኋል አይደለ? አዎ ከዛም በፊት ተገናኝታችኋል። በተገናኛችሁ ሰዓት ወይም በዛ ሰሞን ውስጥ የሆነ ያስጨነቃት ሌላ አዲስ ነገር አለ? ምክንያቱም ሪሊፍ አግኝታ መልሳ የሆነ ወደ ራሷ እያገገመች ያለችበት ሁኔታ ነው። ወደ ራሷ አንዴ ጓደኛው ላይ ይዛ በቃ ተጽናንቻለሁ ነው ያለፈ ታሪኬ በዚህ ልጅ ረስቻለሁ ምናምን ላከው ጓደኛ እንዳይዘች እንዴት ፍቅረኛ ፍቅረኛ ይዛለች ማለት በቃ ያለፈ ታሪኬ መርሳት ትፈልጋለሁ። ያስረሳኝ የሚችለው ጓደኛ ከያስኩ ታዲያ ነው ፈርታኝ ያልነገረችኝ ለማይ ያልተናገረችኝ ማይ ታውቃለች። ምናልባት አላውቅም ተውቃት እንኳን እሱን አላውቅም። ምናልባት ፈርታችሁ ሊሆን ይችላል ወይም ደግሞ ትንሽ እስከምትላምደው ምናምን ሊሆን ይችላል ያልነገረችው። የት ነው የተዋወቀችው? ልጁን የት ነው የምታውቀው? እዚህ ቤት መጥቶ ያውቃሉ? ቤት መጥቶ ያውቃል። አንቺ ታውቂዋለሽ? እኔ በአካል አላውቅም ግን በስልክ ምናምን አስታውቀኛለች አውርቻለሁ። እሺ እና በቃ ተንከባከቢልኝ በጣም ወዳት ናት። ደግሞ ትንሽ የልጅ ናት። እንደዚህ ያለፈ ታሪኳን አጫውተዋለች ይመስለኛል እና ያለፈ ታሪኳን ስታጫውተኝ ነው በቃ እኔ አንቺ እንደዚህ ሆነው ምናምን ያለሱን ሲያወሪ ነበር በስልክ እንጂ በአካል እንኳን አግኝቼው ማላውቅም። ቤትም መጥቶ ያውቃል። ስለዚህ ነገር ወጥመድ ሊሆን ይችላል ምናልባት። እኔም እሱን ነው የፈራሁት። ምን ያህል ጊዜ ሆኗታል እንደዚህ ያስኩኝ ካለች ፍቅረኛ? አንድ 5 ወር 6 ወር ይሆናል ብላለች ትውውቅነት ከጀመሩ ማለት ነው። ስራ ቦታ ነው? የት ቦታ ነው ተዋወቁት ያለች? እንዳጋጣሚ ሱቅ ላይ ነው ተዋወቁት ነው ያለችኝ። ሱቅ አስቤዛ አድርጌ ስመለስ እሱ ማስቤዛ ያደረገ ምናምን ነገር ነው ያለች መሰለኝ። የአካባቢ ሰው ማለት ነው? እዚህ አካባቢ ነው? አካባቢውን አላውቅም ግን የተዋወቀችበት አስቤዛ እያደረግኩ አስቤዛ ላይ አደርግ መጥቶ ምናምን እንደዛ ነገር ነው ያለች። የት ላገኛት ይችላል? እኔ በጣም ደከመኝ ሌላ ማለት በጣም ደከመኝ ማለት በጣም እኔ የማደርገው ሳጣ ግራ ሲገባኝ ነው አንተ ገደውት ማለት 3 ቀን ሙሉ ሲጠፋ ነው ፖሊስ ጣቢያ ምናምን መጠቆም ይችላል ነበር አንተ ማለት ይችላል ነበር መጀመሪያ። ግን ምናልባት ቤተሰብ ጋር ሂዳ ከሆነስ የሚለው አሳስቦኝ ነበረ እና ማዘርም የለችም አንተም የለችም ስትለኝ እኔ ራሱ በጣም የጨነቀኝ ማለት በዚህ በኩል እማዬ ታመመች ተጨናነቀች ምናምን እሷን ድጋሚ ሆስፒታል አድርሼ አስተኝቼ ነው ወደዚህ እየመጣሁ ያለሁት። እሷም ሌላ ከባድ ድንጋጤ ጣላት እንግዲህ አልጋ ላይ መልሶ። እኔ ምን እንደማደርግ አላውቅም። ሌላ እኔ በቃ በህይወቴ በጣም እየተፈተንኩ ነው ያለሁት። በዚህ በኩል ሌላ ስንት ቀዳዶች ስንት ጠላቶች አሉብን። የትኛው ጠላቶች እንኳን እንደዚህ እንደሚያጠቁኝ ግራ ነው እየገባኝ ያለው። እህቴ ከነ ልጇ ወይ ለማንኛውም እሺ፣ በጣም ከዚህ በላይ ብዙ ቆይታ ማድረግ ያለብኝ አይመስለኝም። ግን አዲስ ነገር የምትነግሪኝ ሌላ ነገር ካለ አሁንም ንገሪኝና ወደ ፍለጋዬ ልቀጥል። ጣቢያም አንዳንድ ቦታዎች የህግ አካላቶችን ሰብስቤ ወደዛ ፍለጋዬ ልቀጥል። ሌላ ምንም ነገር የምነግርህ ነገር የለም። ብቻ አላረድተውን እኔ በቃ ልጅቷን ማግኘት ማለት ፖሊስ ጣቢያ መሄድ ካለብን ፖሊስ ጣቢያ እንሂድ ማለት እንዴት ህፃን ልጅ ይዛ ልትሄድ ትችላለች የሚለው ነው ያስጨነቀኛል። በሩን ሰብረን ገባን። ቤቱ እንዳለ ነው፣ ልብሶቹ ሁሉ ነገር እንዳለ ነው። ካሜራው ምንም አዲስ ያገኘው ነገር የለም። ቤተሰቦች በዚህ አጋጣሚ እኔ አላቅም። በቃ እኔ ይሄ ስራ ማለት አሁን ከልጇ ጋር አንድ ላይ ናቸው። እሷን ብቻ ነው ወስደው ልጁ ነው ነገር ያደርጉት። እሱ የሚታወቅ ነገር የለምና በጣም አሳሳቢ ላይ ነው ያለው።
ነው አሁን ወደሚመለከተው አካል ሂደን ስልክ ያወራሽ በሷ ስልክ ነው ፍቅረኛው አወራኛልሽኝ በስልክ ወይስ በአንቺ ስልክ ተደውላችሁ ታውቃላችሁ? እርግጠኛ በአንቺ ስልክ ተደውላችሁ አታውቁም? በእኔ ስልክ ተደውላ አናውቅም። ምናልባት አንዴ ግን ስልክ ደውላልሽ ታውቃለች? ምናልባት ውጭ ሆና እሷ አስደውይኝ ምናምን ብላኝ በእኔ ስልክ ብቻ ለሱ ይሁን አይሁን ብቻ እርግጠኛ አይደለሁም። መቼ ነው? አንዴ ስልክ ይዘግቶብኝ ነው አስደውይኝ ብላኝ አስደውላኛለች። የሆነ ሰዓት ላይ ማን ጋር ነው የደወለችው? ከመሄዷ ከሳምንት ወደዚህ ምናምን አራቀን ምናምን ከመጥፋቷ አራቀን አካባቢ ከዛም በፊት የሱ መሆኑ ማን ነው? ወንድ ጋር ነው የደወለችው? ምን አይነት ኮንቨርሴሽን ነበር ያወራችሁ? ስልክ ሰላማዊ ወሬ ነው ያወራችሁ ነበረችው። ግን ከሱ ጋር ሊሆን ይችላል እርግጠኛ አይደለሁም። ግን ከሱ ውጪ ወይ ከእናንተ ጋር ካልሆነ ከሌላ ሰው ወንድ ጋር ምናምን ስታወራ ይቻላል። ሰምቻትም አላውቅም። እስኪ ስልክሽን ትሰጪኛለሽ? ምናልባት ኮንታክቱን እናፈላልግና በዚህ መንገድ አድርገን ለመፈለግ እንሞክራለን። የህግ አካላቶች እንዲያግዙን የቻልኩትን ነገር ለማድረግ እሞክራለሁ። እኔ የእህቴ መጥፋት የህፃኗ አብሯት መጥፋት የት እንደገቡ አሻራቸው አይታወቅም ወይም አድራሻቸው አልታወቀም። ስልኳ ጠፍቷል። ጂፒኤሱ አይሰራም የት እንዳለ። አሁንም ቢሆን እንደምንም ትራክ አድርገን በተቻለ አቅም ከሲም ካርዱም ጋር ከቀፎም ጋር አገናኝተን እንዲያዝ አድርገን አሁንም ፍለጋችንን እንቀጥላለን በቻልነው አቅም። የት ላገኛት እንደሚችል ግን ምንም እንግዲህ ሀሳቡም ምኑም ነገሩም የለኝም። እናቴ በዚህ በመሀል ታማብኛለች። ሌላው ይቆየኝና አሁን ግን እቺ እህት ታሳስበኛለች። ልጇ ልጄ ነው፣ አጎት ነኝ። ብዙ ተስፋ ማድረግበት ህፃን ነው። በጣም መወደው መሳሳለት ልጅ ነው። የስራ ጫና በዛብኝ እንጂ ውስጥ ያለው ከነሱ ጋር ነው። እናትና እህቴ እንዲሁም ልጁ ጋር ነው፣ ህፃኑ ጋር ነውና በእነዚህ ፈተናዎች እያለፍኩ ነው ያለሁት። እኔ ጸልዩልኝ ቤተሰቦች፣ አሁንም እህቴን በሰላም እንዳገኛት የተቻለኝን እግዚአብሔር ይርዳኝ። እናንተ ደግሞ ከኛ ጋር ሁኑ፣ ከኔ ጋር ሁኑ፣ ጸልዩልኝ፣ አግዙኝ ቤተሰቦቼ። ሌላ ምንም ልል አልችልም። ሌላ በፈለግኩሽ ሰዓት በማንኛውም ሰዓት ልትመጪና ልታግዥኝ እንደው እርዳታሽን እሻለሁ። እህቴ ማለት እኮ ናት ለእኔም ከእናቴም ከአባቴም አብራክ ባትወጣ እህቴ ማለት ናት። ብዙ ነገር አብረን አሳልፈናል በትንሽ ጊዜ ቢሆን ማለት በየሄደችበት ልጅቷ ሲጀመር የምትወደድ ልጅ፣ በጣም መልካም ልጅ፣ ምስኪን ልጅ ናት ህሊና እና እቺም እህት ደግሞ በጣም ምስኪን ከእሷ ጋር በጣም 7 ወር አካባቢ አብረው ነው ያሳለፉት። እዚህ ቤት ካስገቧት በኋላ ከእናቴ ጋር አንድ ላይ ነበር የሚኖሩት እናቴና እህቴ እንደምታስታውሱት በፊት። አሁን ደግሞ እህቴ ከልጄ ጋር ልኖር ስራ እየሰራው ወጣ ብዬ ብላ ተስማምተን ሌላ ቦታ አስቀምጫት ነበር። ካሜራ ገጥመናል። ቤቷ የነበረው ሁሉም ነገር ተስተካክሎ በሰላም እየኖረች ነበረ። በመሀል ቅርብ ጊዜ እናቴ ታግታ የነበረ ሲሆን እንደምታስታውሱት፣ አሁን ደግሞ እሷን ከነ ልጇ የት ጠፉ? ታግተው ነው? ምን ሆነው ነው? እኔ አላውቅም። አንዳንዴ እንባም ይደርቃል ሀዘን ሲበዛና በቃ በጣም ግራ ገብቶኛል ቤተሰቦቼ። ለማንኛውም የቻልኩትን ነገር ለማድረግ ሞክራለሁ። በተቻለ ፍጥነት ለማግኘት ሞክራለሁ። እሷን መረጃዎችን ከማስረጃ ጋር እያሰባሰብኩ እንግዲህ አዲስ ነገር እያገኘን ወደ እውነታው ለመጠጋትም ነው ምን ሞክረው። አሁን ተረጋግቼ አይደለም፣ ትንሽ ሰውነቴ ነርቨስ ስለሆነ ነው በዚህ መንፈስ ማወራ ያለሁት። አዲስ ነገር ነግራኛለች፣ ፍቅረኛ ይዛለች ብላኛለች። ለእኔ አልነገረችኝም። እናቴ የምታውቅ አይመስለኝም ስለ ጉዳዩ። ፍለገኝ ለማንኛውም እቀጥላለሁ። ስልክሽን ምንድነው አስታውሰዋለሁ። ስልኩ 11 ቤት መጨረሻው 14 ነው ምናምን ነገር ነው። ስለዚህ ሁለቱም ልጆች ካስተውሻቸው ቀናቶቹን አስታውሳለሁ። በዛ አድርጊ ስልክ ደውላለሁ። እንግዲህ በስልክ ኮንታክት ለማድረግ እንሞክራለን ግለሰቡን ማለት ነው። እሱን ተከትለን ሄደን እንግዲህ ደግሞ እያፈላለግን ወይ አሁን እንደነገርሽኝ ከሆነ እሱም ተጠርጣሪ ነው ማለት ነው። አሁን ባለው ሁኔታ አሁን ቀጥታ እንደነገርሽኝ ይሄን መረጃ የምጠረጥረው ፍቅረኛዋ ነው ያልሽኝ ግለሰብ ነው። ምናልባት ሊያጠቃት የመጣ ወጥመድም ሊሆን ይችላል፣ ተልእኮም ሊሆን ይችላል። ምናልባት አብረን እንኳን ብሎ አታላት ቢሆን እንኳን ልትነግረኝ ትችላለች። እንዴ ለአንተ እንኳን ብትፈራ እኔን ትነግረኝ ይሆናል። ኧረ እንዲህ የሚባል ነገር እንደዛም ብሏት ከሆነ ከኔ ጋር ነው መመካከሩ አይቀርም። እኔ እንዴት ፍቅረኛ ላይ እሺ፣ እውነትሽ ነው። ለኔ ፈርተኝ ከሆነ የለኝም እንዳለ ስላላወራች እንደነበራት ስላልነገረችው ምናልባት ፈርታ በሚለው እንኳን ቢሆን አብረን እንኑር ብሎኛል ምናምን ብላ እንኳን ለኔ ልትነግረኝ ይገባ ነበረ። ምንም አይነት ነገር እኮ ደብቀኝ አታውቅም ነበር። ለሰላም ያርገው። በሰላም እኔ የፈለገችበት ትሁን፣ ግን ሰላሟ ጤናዋ እንዲጠበቅ ነው ከእንደ ልጇ የምፈልገው። በዛ መንፈስ አላቀሩ ምንም እንዳታስብ እናገኛታለን። እሺ፣ ሌላ እጅግ አድርጌ አመሰግንሻለሁ። አንቺንም በማንኛውም ሰዓት እርዳታሽን እሻለሁ። ቤተሰቦች የእናንተን ጸሎት እገዛ እፈልጋለሁ። በሀሳብ አስተያየት እንግዲህ እህቴን ፍለጋ እንግዲህ እኔም ጓደኞቼም ተረባርበን ለማግኘት እንሞክራለን ማለት ነው። አብራችሁን ቆዩ። እንግዲህ አብዲ እንግዲህ ቤተሰቦቼ የመጀመሪያው ኦፕሽን ሊሆን የሚችለው ወይም የመጀመሪያው
አማራጫችን ሊሆን የሚችለው እሷ እንዳለችው ስልክ በእኔ ስልክ ደውላለች ህሊና ወደ አንድ ሰው ወደ አንድ ግለሰብ ብላናለች እና እሱን ስልክ ካለፉት ሳምንታቶች በፊት የተደወለ ስልክ አለና ቁጥሩን አስታውሰዋለሁ የመጀመሪያውን የመጨረሻውን ብላ እየፈለገች ነው ያለችው። ስለዚህ ወደዛ ስልክ እንደውላለን። ያ ግለሰብ የደወለችበት ግለሰብ ማን ነው? ፍቅረኛዋ ነው? የት ነው የምታውቀው? ለማንስ ነው የደወለችው የሚለውን ነው እንግዲህ የምናጣራው ማለት ነው። ይሁን ነው ይሄ ስልክ ነው አገኘሽው? ይሄ 11 ቤት 14 ያልሽ መጨረሻሽ ደውልበት ነው አሁን ፈጣሪ እርዳን። ምንም ማድረግ አልችልም። እንትና ታረክ እኔ ላወራ መጀመሪያ አይ ምን ባለበት ሄሎ ሰላም ጤና ይስጥልኝ። አቤት። አለሁ ይመስገን። ተመስገን። እኔን እንኳን አታውቀኝም። ምናልባት ስለ አንድ ግለሰብ ወይም ስለ አንድ እህቴ ልጠይቅ ነበረ። ህሊና የምትባል ልጅ ታውቃለህ? ህሊና የምትባል ልጅ በዚህ ስልክ ወደ አንተ ደውላ ነበርና ህሊና ተደውሎ ነበር ባለፈው ሳምንት። አወኳት። ምን ነበረ ታዲያ? ምናልባት ማንነትን የምትነግረኝ ከሆነ በፍቃደኝነት እኔ ወንድሟ ነኝ እኮ። አይ ማንም ምንድን ነው ብዬ ነው። እኔ እንኳን ደላላ ነኝ፣ ስራ ነው ማገናኘው። ምን ፈልገህ ነው ብዬ ነው። ደላላ ነህ አንተ? የት ነው የምታውቃት ህሊናን አንተ? ህሊናን አሁን ትንሽ አድራሿ ስለጠፋብኝ ፈልግ ያው አጥቻት ነው። እንደዛ ሳይሆን አንተዋወቅም። በእርግጥ ግን ያው ሰሞኑ 1-5 ቀን ይሆነዋል ስራ ነገር ብላ ደውላልኝ ነበር። ምን ነው የተፈጠረ ችግር አለ እንዴ? ከ5 ቀን በፊት ነው ይሄ አሁን የተደወለው። እንግዲህ ከዚህ ይሄ በዚህ ቀፎ አንተ ጋር የተደወለበት ስልክ ምናልባት ስንት ቀን ነው? ወደ 10 ምናምን ቀን በፊት ነው የተደወለበት ነው። እንደዛ መሰለኝ። እኔ ህሊና የቷ እንደሆነች ህሊና ቀይዋ አወኳት። አሁን መጣችልኝ። ደላላ ነህ አንተ? ታዲያ ምን ነበረ? የምን ደላላ ነህ? እንዴት የት ተዋወቃችሁ? ለምን ተዋወቃችሁ? የኔ ጌታ። አይ እኔ እንኳን ቤትና ስራ አገናኝ ነኝ። ስራክ እንደዛ ነው? ቆይ እሷ ራሱ እኮ ስራ ፈልግልኝ ምናምን ብላ በዛው አግኝቼላት ከዛ በኋላ ስደውልላት ሁላ ስልኳ አይሰራም። ስራ አገናኘኝ ብላ ብላ ስደውልላት ስልኳ አይሰራም። ቆይ ልክ ነህ። 10 ምናምን ቀን ይሆናል። ልክ ነህ። መች ነው ስራ? ለምን? ምን አይነት ስራ ፈልጋ ነው? ምንድነው? አልገባኝም። በእርግጥ እኔ ነበር ስራ ያገናኘኋት እንትን የመጀመሪያውንም፣ ግን ያው ሌላ የተሻለ ስራ ፈልግልኝ ብላ አጋጣሚ እኔም ካገኘሁ በኋላ ስደውልላት እኔ ምን ሆና ነው እያልኩ ነበር። ምን አይነት ስራ ነበር ያገኘላት? እኔ የመጀመሪያውን ስራ እኔ ነበርኩ የተወሰነ ነገር እንትን ያልኳት እኮ ብላኝ አልተስማማኝም። የመጀመሪያው ስራ ምናምን ብላኝ ብፈልግላት ብዬ አግኝቼላት ነበር የሆነ ላውንደሪ ቤት ውስጥና ስደውልላትም አላነሳችም። በቃ ተውኩት። ምን ነው በሰላም ነው? ግን ያው እኔ ወንድሟ ነኝ በተዘዋዋሪ ግን ህጋዊ ሰው መርማሪ ጋዜጠኛ ነኝ። የህጋዊ ሰዎች ነን ማለት ነው። እኔ ህጋዊ ሰው ነኝ እና እንግዲህ 4-5 ቀን 3 ቀን የሆናታል ከጠፋች እህቴ ከነ ልጇ አልተገኘችም እና ወደ አንተ መደወሉ ስላስፈለገ ነው። በፈለኩ ሰዓት በማንኛውም ሰዓት እንግዲህ ላገኘ ከተቻለ ዛሬ ላገኘ ፈልጋለሁ። አግኝቼ ባወራ ደስ ይለኛል። አዎ እንደዛ ነው። ግን እኔ ለትንሽ ጊዜ የለውም። ለሳምንት ምናምን ከከተማ ወጥቻለሁና ግን በሰላም ነው? ምን ተፈጥሮ ነው? ያው መጥፋቷን አስመልክቶ ነው ዞሮ በዙሪያ ያሉ ሰዎች የተገናኙ በስልክ ከሷ ጋር የተገናኙ ሰዎች ሌሎችንም ሰዎች እያፈላለግን እያወራን እያገኘን መረጃ ማስረጃ ሰብስበን እሷ የት እንደጠፋች ከነ ልጇ ለማረጋገጥ ነው። ያው ልጅ እንዳላት ታውቃለህ። ልጅ እንዳላት ልክ ነው። ደግሞ ስራ ፈልግልኝ ካለች ስራ ፈልግልኝ ካለች ላውንደሪ ቤት እንዴት ነው የምትፈልግላት? ልጅ ይዛ መንቀሳቀስ አትችልም። የሰው ቤት ውስጥ አይደለ? ልጇን ደግሞ ለማንም ጥታ የምትወጣበት ቤት አይደለም። ከሷ ጋር ነው የሚንቀሳቀሰው። የ1 ዓመት ልጅ ነው። ይሄን የምታውቅ ከሆነ ምናልባት ነው እኮ። ግን ያው እኔም ደግሞ ያለውን ስራ ነው ማቅረብ የምችለው እንጂ የሌለውን ላመጣ አልችልም።
የእሷ ምርጫዎች ቦታ ራሱ አለ ሲለኝ ነውና እንደ አጋጣሚ ስደውልላት ስልክም አላነሳችም። ስጠፋ ምን ሆና ነው ብዬ ተውኩት በቃ ነገሩ። እኔም አጋጣሚ ማታ ተደውሎልኝ ወደ ክፍለ ሀገር ወጣውና ድንገት እንደዛ ሆነ። ግን ያው እስቲ ወደ ከሁለት ቀን በኋላ ምናምን እመጣለሁ ብዬ አስባለሁ እንላለሁ። ግን በሰላም ነው እንደዚህ እንዴ? በሰላም ነው ማለት ጠፍታለች እኮ ነው እያልኩ ያሉት። በሰላም ነው የምትለኝ ምንድን ነው እኮ ስልህ እኔ እንጃ እንዴት እንደዚህ ሆነ ብዬ ነው። ልጅቷ እንግዲህ ስታወራኝ ሰላም ነበረች። ያው እኛም ሰላም እንደነበረች ነው የምናውቀው። ለማንኛውም ለሰጠኸኝ መረጃ አመሰግናለሁ። በአካል ላገኘ እፈልጋለሁ። ካለህበትን ቦታ መምጣት ካለብን እንመጣለን። ክፍለ ሀገር ነኝም ካልክ መረጃውን በጥልቀት መፈለግ ስላለብን ማለት ነው። ወንድሜ አይ ብቻ እንድታውቀው የምፈልገው ከኔ ጋር ሌላ ምንም ግንኙነት የላትም። በቃ ስራ ፈልግልኝ አለችኝ። ስራ ፈለግኩላት። ስደውል አላነሳችም አለቀ እንጂ ሌላ ምንም ነገር የለንም ከኔ ጋር። ስምህን ማን ልበል አንተ? ይሄን ያህል የሚያቀራርበንም ነገር የለም። ሰውነት ነው ስምክ? ትሩ ኮለር ላይ ሰውነት ይላል። አዎ ሰውነት ነው ስሜ። እሺ ለማንኛውም በቃ እንትን አይ ችግር የለም ካልሆነ እኔም ስመጣ ደውዬ እንትን ማገዝ የሚችለው ነገር ካለ ችግር የለም፣ ፈቃደኛ ነኝ። ስለ ህሊና ሌላ የምታውቀው ነገር አለ? ስራ ፈልግልኝ ከማለቷ በጭራሽ። እርግጠኛ ነህ? በትክክል። እሺ በፈለኩ ሰዓት ምናልባት እደውልልሃለሁ። ሁኔታዋ ያለችበት ሁኔታ የሚያሳስብ ከሆነ በቅንነት ስልክ እንድታነሳ እንፈልጋለን። ችግር የለም። እሺ እንግዲህ ሌላ አመሰግናለሁ በጣም። እንግዲህ አሁን የተደወለለት ሰውዬ ወይም ግለሰብ ደላላ ነኝ ነው የሚለው። በስራ አጋጣሚ ነው እንግዲህ እችን ሴት የማውቃት ስራ ፈልግልኝ ብላኝ እኔ ደላላ ነኝ፣ ቤትና ስራ ሰራተኛ አገናኝ ደላላ ነኝ ነው የሚለው። አሁን ወደ ክፍለ ሀገር ወጥቻለሁ የሚል መረጃን የሰጠን። እንግዲህ ይህን ሰውዬም የት ነው ያለው የሚለውን ገና በደንብ ትራክ አድርገን ስልኩን ሎኬሽኑን ለማጣራት እንሞክራለን። ማን ነው ምንድን ነው የሚለውን አሁን በዚህ መልኩ አውርቼዋለሁ። ዞሮ ግን አሁንም ጥርጣሬን እተዋለሁ ማለት አይደለም በዚህ ግለሰብ ዙሪያ ራሱ። ያም ሆነ ይሄ ግን የእሷን ስልክ በተቻለ አቅም ቀፏ የት ነው ያለው፣ ቤቷ ስንገባ ቀፏ ስለሌለ ቀፏን ይዛ ነው የጠፋችው፣ ወይም ደግሞ ከነቀፏ ነው የጠፋችው። ግን ቀፏ ያለችበት ቦታ አድራሻ ሊያሳየን አልቻለም፣ ከነ ልጇ ማለት ነው። ሙሉ ከተማውን እስከ ክፍለ ሀገር የትም ልናስስ እንችላለን። እህቴ የት ነው ያለችው የሚለውን ፍቅረኛ ይዛለች የሚል ሌላ አዲስ መረጃ ነግረኝ ነበር። ያስ ግለሰብ ማን ነው? የት ነው የተዋወቃችሁ? በጣም ብዙ ክትትል የሚፈልግ ነገር ነው። በሰከነ መንፈስ እኔም በእርጋታ ክትትሉን ማድረግ ስላለብኝ ነው ሰከን ብዬ ለማውራት የምሞክረው፣ ከስሜታዊነት መውጣት ስላለብኝ ማለት ነው። ጸልዩልኝ ቤተሰቦች። አሁንም ደግሜ የምጠይቃችሁ ነገር እንግዲህ ሌላም ደግሜ እደውልልሻለሁ፣ እርዳታሽን እፈልጋለሁ። በማንኛውም ሰዓት እንደዋወል። እኔ ማስራይ እኮ ኃላፊነት ሰጥተኝ ነበር። እንደውም ኃላፊነቴን በመጉዳቴ በጣም ነው የምትጸጸተው። ያው እንግዲህ አጋጣሚ አቃጣሪ ነው። ለማንኛውም ፈጣሪ ይርዳን፣ በሰላም እንድናገኛት ከነ ልጇ ኢንሻአላህ እናገኛታለን፣ እንዳታስብረኝ። እሺ አብዲ እንጣ። እንግዲህ ውድ ቤተሰቦች በጣም በሚያሳዝናችሁ ሁኔታ ህሊናን በመፈለግ ባደረግናቸው በጣም ብዙ ርቀቶች እያለ ዛሬ ሁለተኛ ቀናችን አስቆጥሯል ማለት ነው። እኔም ቤት አላደርኩኝም። በቃ ብቻ ከባድ ነው። ለማንኛውም አሁን አዲስ ነገር አግኝቻለሁ። ግን ያገኘሁት ነገር ስቲል አሁን ምንም ፍንጭ የሌለ አይነት ሁኔታ ነው የሆነብኝ። ምንድን ያገኘሁት ነገር እንግዲህ ቤተሰቦች እናንተ እንድታዩት በማስረጃ የተፈጠረውን ነገር ላሳያችሁ። ይኸውላችሁ ስልኩ ትንሽ ነካክተነው ነበር ቦታውን። በእርግጥ ይኸውላችሁ ስልኩ እዚህ ውስጥ ነው የተገኘው። አብዲዬ ወደዚህ ከፍ ዝቅ አድርገው። ይኸውና የህሊና ስልክ ነው። ስልኳ ተጥሏል። በስንት መከራ ጂፒኤስ ትራክ ተደርጎ የሲም ካርዷ የምኗ ቦታው ሲፈታተሽ ምናምን የተገኘ ነው። እና ይሄ ነው የእሷ ስልክ ማለት ነው የህሊና። ምንም ነገር አልተገኘም። ኮንታክት ሊስቱ የጠፋ ነው። ሙሉ ነገሩ ኦልሞስት ፎርማት የሆነ ስልክ ነው እና በባዶ ነው ነገር የተገኘው። ልክ እንደዚህች ነው ተቀምጦ የተገኘው ማለት ነው። አሁን በድጋሚ ላሳያችሁ ብዬ ነው በምን አይነት መልኩ ጥለውት እንዳለፉ፣ ወይም እሷ ጥላው ነው ወይ የሆነ ነገር ተደርጋለች ታግታለች ከነ ልጇ ብዬ ነው የምጠረጥረው። ምክንያቱም ጠላቶች ስላሉ ይሄ ነው ሊሆን የሚችለው። ግን ደግሞ አንዳንዴ እውነታው ሲረጋገጥ
ደግሞ ሌላ እውነት ደግሞ ይዞ ሊመጣ ይችላል። እቺ ልጅ እውነትን ፍቅረኛ ፈልጋ ከኛ ሳታማክረን ነገሮችን ተጠቅማ ከሆነ አላቅም። ሳታማክረኝ ሲጀምር ፍቅረኛ አለኝ ብላ ሳትነግረኝ ይሄን ያህል ጊዜ መቆየቷም የሚገርም ነገር ነው። እንግዲህ ለሌላ ነግራት ነው ይሄንንም ለሌላ በስተመጨረሻ የነገረችኝ። ዞሮ ዞሮ እህቴ አሁንም አላገኘኋትም ከነ ልጇ 2ኛ ቀን ነው። ስልኳን ግን እዚህች ቦታ ተገኝቷል ማለት ነው በሚያሳዝን ሁኔታ። ስለዚህ እዚህ አካባቢ ልትሆን ትችላለች አላቅም። ስለዚህ በቦታው ጸጉረ ልውጥ ሰዎች ሴትና ህፃን ልጅ ቀይ ሴት እንዲሁም ህፃን ልጅ የያዘች ሴት አይታችኋል ወይ ከሰዎች ጋር አይታችኋታል ወይ? ታግታም ከሆነ በእንደዚህ አይነት መልኩ እንግዲህ ጥያቄ ለማድረግ አካባቢውን በሙሉ ልናስስ ነው ማለት ነው። ዛሬ ቀኑን ሙሉ በዚህ መልኩ እንግዲህ ቀናችንን ልናሳልፍ ነው ማለት ነው። ዛሬ በየቦታው ደግሞ በየአካባቢው የኔም የስራ ባልደረቦችም ሆነ የህግ አካላቶች እያገዙኝ ያሉት በጉዳዩ ላይ እነሱ ደግሞ ፍለጋቸውን በራሳቸው መንገድ ያደርጋሉ። እኛም በራሳችን መንገድ ፍለጋ እናደርጋለን። ከካሜራ በስተጀርባ አብዲ ያለ ሌሎችም ጓደኞች አሉኝ፣ እነሱም ከኔ ጋር ናቸው። ስለዚህ አካባቢ ላይ ዞር ዞር ብዬ አዲስ ጸጉረ ልውጥ ሰዎች መጥተዋል ወይ የሚለውን ነገር ከትልቅ እስከ ትንሽ ቤቶች መጋዘን ነሽ ሱቅ ነሽ አንልም፣ እያንዳንዱ ቦታ እናስሳለን ማለት ነው። ምክንያቱም ስልኳ የወደቀበት እዚህ ቦታ ላይ ስለሆነ እዚሁ አካባቢ ምናልባት ስልኳን ቀምተው ጥለውባት ሌላ ነገር እዚሁ አካባቢ ይዘዋት ገብተው ከሆነ እሱን ለማጣራት ነው የምንሞክረው። ጂፒኤሱ የስልኩ አይደለም ያስገኘልን። ይሄንን ቢያገኘ ነው መረብ ደህንነቶች ደዋውለናል። ወደ ምንድነው ኤአይ ሴክተሮች ጋር ኤአይ ቴክኖሎጂ የሚሰሩ በግል ማቃቸው ጓደኞች ነበሩኝ። እነሱን እንዲያፈላልጉልኝ አድርጌ ነበረ። በመንግስት ደረጃ ደግሞ መንግስት በጣቢያም ሌላ በህግ አካላቶች የራሳቸውን ፍለጋ እያደረጉ ነው ስልኳ የተወደቀ የሚለው የነበረውን። በስተመጨረሻ ግን የተገኘበት መንገድ በጣም ትልቅ እርዳታ አድርገውልኝ አንድ ማከብራቸው ትልቅ የህግ አካል የሆኑ እንግዲህ ኢንስፔክተር አንድ ሰው አሉ። እንግዲህ ስማቸውን መግለጽ ከሌለብኝ አላቅም። ኢንስፔክተር ናቸው። እሳቸው ነው ይሄን ጉዳይ ተከታትለው ስልኳ ወደዚህ አካባቢ ፋይንድ አውት ይደረግ ተብሎ ፋይንድ አውት ስናረግ እዚህ ቦታ እንደወደቀ የተገኘውና ያየ ነው ማለት ነው። ስልኩ ፎርማት ተደርጓል ምናምን ኮንታክቷ ላይ ከማጋ መጨረሻ ተደዋወለች ሚሊዮን እንኳን ማወቅ አልቻለም። እና በእንደዚህ አይነት መልኩ ነው። አሁንም ቴሌ ሄደን ለማጣራት እንሞክራለን። ስልኩን አብርተን ሞቷል ራሱ ባትሪው ታውቃለህ። በስርዓት እንትን ያሰረ ቶሎ ይጠፋል። ለማንኛውም ቴሌ ሄደን ቴሌዎች እንዲያወጡልን እናደርጋለን። ከቀፎ ጋር አገናኝተው የተደዋወለችበትን ስልክ ማለት ነው። እናንተ ቤተሰቦች ጸልዩልኝ፣ አብሮነታችሁ ከኛ ጋር አይለይ። እህቴን እስካገኛት ድረስ ፈጣሪ ይርዳኝ። እናንተም አብራችሁን ሁኑ። እጅግ አድርጌ አመሰግናለሁ። እንግዲህ ፍለጋችንን እንቀጥል። አብዲዬን ከታተል እንግዲህ ቦታ እንቀያየር። እንግዲህ ቤተሰቦቼ በጣም ብዙ ፍለጋ አድርገን እንግዲህ ሰዓታት ፈጅቶብናል። ወደ ኦልሞስት ቀኑን ሙሉ እየፈለግናት ነው ያለነው። በአካባቢ ላይ ምንም አይነት መረጃ ሊሰጠን የሚችል አዲስ ነገር ልናገኝ አልቻልንም። ትንሽ ደካክሞናል እኔም ጓደኞቼም። ዞሮ ዛሬ እንግዲህ እስከ አመሻሹን ድረስ በቻልነው አቅም ትላንትንም ፈልገናታል፣ ዛሬም እንፈልጋታለን፣ ከነገ ወዲያም እያለ ይቀጥላል ፍለጋው። ፍለጋችንን አላቋረጥንም እስካሁን ድረስ። አዲስ ነገርም በሌላ በኩል እንግዲህ አልተገኘም። ስልኳን ለጓደኛዬ ሰጥቼው እንግዲህ ወደ ቴሌ ቀፎውን ሊያስመዘግብ ሄዷል አንድ ባልደረባችን። እንግዲህ እሱ ደግሞ ቴሌ የሚሰጠን መረጃ ካለ በዛ መሰረት ተመስርተን ደግሞ ሌላ መረጃ ክትትላችንን አድርገን የተደዋወለችባቸው የስልክ ሪከርዶች ቴሌ እንዲያወጣልን አድርገን የድምጽ ቅጂዎችን በዛ መልኩ የመጨረሻ ንግግሮቿ ማን ነበሩ ያወሯት፣ ምንድን ነው የተደረገው የሚለውን ለማረጋገጥ እንሞክራለን። ስልኳ ተወርውሮ መሬት የሆነ ጉድጓድ ውስጥ ነገር ነው ሞስት የተገኘውና በዛ መልኩ ተገኝቶ ነው ያገኘ ነው። ፎርማት ተደርጎ ነበረ። ስለዚህ እንግዲህ ከቀፎ ጋር አያይዘው ቴሌዎች የሚያደርጉትን ያደርጋሉ፣ ይተባበሩናልን ብለን ተስፋ እናደርጋለን። የተሻለ ተስፋ አለ ብዬ ማስበው የሱ ነው። እኔ በስልኳ ይገኛል ብዬ ማስባቸው መረጃዎች ወይም ማስረጃዎች ናቸውና በዛ መልኩ ማስረጃችን ለማሰባሰብ እንሞክራለን። እስካሁን ባለው ግን አዲስ ነገር የለም። ፍለጋችንን እንቀጥላለን፣ አልታከትንም። የህፃኑ ልጅ ጉዳይ ያሳስበኛል። የዚች እህቴ ጉዳይ ያሳስበኛል። ገና በነገራችሁ ላይ 21 ዓመት እንኳን አልሞላትም እህቴ። ከህፃንነት ከእውቀት እንግዲህ እሷን በስቃይ ያለፈች ሴት ናትና እናቴ በዛ በኩል ታማለች። እናቴን አላየኋትም። 2 ቀን ዝም ብዬ ሆስፒታል አስቀምጫታለሁ። ግን እህቴን በመፈለግ እንጂ እናቴን እንኳን በማየት እያሳለፍኩኝ አይደለም ያለሁትና እናቴን ባለችበት ፈጣሪ ማርልኝ እና እስኪ እህቴንም በሰላም እንዳገኛት ልጇንም በሰላም እንዳገኘው ፈጣሪ ይርዳን። ሁሉም በየፊናቸው እየረዱኝ ያሉት ስራቸውን ትተው ይህንን
ቋሚ ፍለጋቸው ክትትላቸው አድርገውታል በዙሪያ ያሉ ጓደኞቼ ማለት ነው። ስለዚህ ወደዛ እንግዲህ እንሄዳለን ማለት ነው። ያው አሁንም ፍለጋችን እናደርጋለን። አካባቢ ላይ ምንም አዲስ ነገር አላገኘንም። ለማንኛውም እንግዲህ እስኪ ሌላ ነች አናግሯት። ሌላ ነች ፍለጋችን እናደርጋለን። እሺ ምን አለች? ፍለጋችን እናደርጋለን እንግዲህ ቤተሰቦቼ። አሁንም ጸሎታችሁ አይለየኝ ነው። ሌላ ምንም ማለት አልፈልግም። ላውራት ሄሎ አይሰማም ወይ ሌላ ይቅርታ፣ ቀረጻ እያደረኩ ነበር። ስልክሽን አሳልፌ ለጓደኛዬ ሰጥቼው ነው። ሌላ ነኝ ሮብ ያውቀኛል። አዎ ሌላ እንዴ ያው ሌላ ሰው ያነሳብኝ እኮ ነው። አይ ነገር ነበር እኔ ካሜራ እየቀረስኩ ነበረ። ስልኬ ሲጠራ ከኪሴ ስልኩ ሲጠራ ለእንትና ለአብዲ ሰጥቼው ነውና። እሺ ችግር የለም ሮብ። አዲስ ነገር ነበር ባላ። አሁን የሆኑ ሰዎች መጥተው ነበረ ቤት። የት ቤት? ቤት የሲስተር ቤት መጥተው ነበርና የሆነ እቃ ምናምን ይዘው ወጡ። ማነው ምንድነው ምናምን ስለው እሺ እኔ ጓደኛው ነኝ እቃ ልወስድ ፈልጌ ነው ምናምን ነገር አለኝ። ብዙም አላዋራኝም። አሁን ልጅ ነው የወጣውና እየተከተልኩት ነው ያለሁት። ልጁን ነው? ወንድ ነው? ማን ነው? ወንድ ነው። ምኗ ነው? ጓደኛው ነኝ እቃ ፈልጌ ነው ምናምን አለኝ። እንዴ እሷ ጠፍታብናለች እኮ ምናምን ስለው ሊያዋራኝ አልቻለም። የሆነ እቃ ነገር ይዞ ወጣ። ተከትዬው እየሄድኩ ነው ያለሁት። ቶሎ ቤት ተከታታዩ፣ ቶሎ ቤት እኛ እንደርሳለን። ቶሎ ብለን እሺ። በራይድ እመጣለሁ። ሌላ በእናትሽ እንደው በእናትሽ በፈጠረሽ አምላክ እንደው በእናትሽ ተባበሪኝ እሺ። ተከታታዩ በተሻልሽ አረ ወላሂ እኮ መተባበር አይደለም። የራይድም እከፍላለሁ። ቶሎ ተከታታዩ። መኪናም ይዘው ከሆነ እሺ። በእናትሽ እናቴ ቤት እንውጣ። ቤት ይሻላል። እሺ ሌላ እሺ። እናት መጣሁ እናቴ። ወይኔ ፈጣሪ፣ አንድ ሰው ቤቷ ገባ ነው እያለችኝ ያለችው። ቶሎ እንትን እንበል እንግባ እሺ። ተከታተሉ። ራይድ ጥራ በእናት ላይኩን አንተ ማን ነው ወንዲ? ራይድ ጥራልኝ። እንግዲህ የሆነ ሰው ገብቷል ነው እያለችኝ ያለችው። ቤት ገብቷል ቶሎ ድረሱ ነው እየተባለ ያለው። ወንድዬ በእናትህ ስልክ ደውል ቶሎ በል። የት ነው? አስፋልት ቤት ነበር የሚወጣው። አስፋልት ቤት ነበር የሚያስወጣው። ቤትኛው እንውጣሽ። ለማንኛውም በቃ አጥፋው ካሜራውን አጥፋ። እንግዲህ ቤተሰቦቼ ሌላን አግኝቻታለሁ። የጠቆመችኝ ቦታ እዚህ ነው። ተከታትለው ቤቱ እዚህ ነው እያለችኝ ያለችው። ስለዚህ እስኪ ቤቱ ማሳየን የሆነ ነገር ሳያደርግ ምናልባት እሱ ጋር ልትኖር ትችላለች። ምንድነው? ምን ይዞ ነው የወጣው? ምን አድርጎ ነው የወጣው? አልገባኝም። ቤት ከፍቶ ነው የገባው። ቁልፍ ሊያናግረኝ እንኳን ፈቃደኛ አልነበረም። አውቃታለሁ። ምን አለሽ? እሺ አውቃታለሁ። እቃ እዚህ ነበረኝና እቃ ልወስድ ነው። ቁልፍ ከፍቶ ገብቶ ማለት ነው። ሰብሮ ነው የገባው። ከፍቶ ነው የገባው። ምን ወሰደ? ከዛ ካሁን በፊት ቁልፏ ነበረኝ ብሎ ነው ፔስታል ነገር ነው አንጠልጥሎ ሄደው። እሺ ከዛ ምንድነው ከሷ ጋር ያለ ግንኙነት? እኛ እኮ እሷ ጠፍታን እየፈለግን ያለነው ፍለጋ ላይ ነው። ስንት ነው? ይሄ ነው ወዴት? የትኛው? ይሄ ነው። እሺ ለማንኛውም እሺ ና ወደዚህ ግን ምንም አይነት ድምጽ አልሰማሁም። ፈራ ማለት ብቻውን ነበር የነበረው። ብቻውን ነው ቤት የመጣው ብቻውን ነው። የሆነ ፔስታል ነገር ይዞ ወጣ። ምንድነው ማንነት ምናምን ስለው እኔ አውቃታለሁ ጓደኛዬ ናት። ስትከታተው አይቶሻል? ከዚህ አላየኝም። ከኋላው ነው እንደዚህ የተደበቅኩ ምናምን የተከተልኩት። እየተሽለኮለከ ነገር ነው ሄደው ወይስ ኖርማል ነው? እየተሽለኮለከ ነው ሄደው። እርግጠኛ ነሽ? እሺ ወደ ውስጥ እንገባለን። ውሻ ቆሟል ይመስለኛል ደጁም ላይ። ለማንኛውም በተቻለን መጠን በቶሎ ለመግባት ቁልፉ እሱ ጋር ሊኖር ይችላል። ምናልባት ፍቅረኛ የምትለው ልጅ ይሄ ይሆናል ሊሆን ይችላል። እንዴት ታዲያ ቁልፍ ተረጋግቶ ነው ያወራሽ? ስታወሪው ምንድን ነው የተፈጠረው? እየተጣደፈ ነው ያወራኝ። እሺ ምን ይዞ እንደወጣ ይተቻል? በምንድን ነው ከዚህ ፔስታል ነገር ነው እንደዚህ። እሺ ጥቁር ፔስታል ባለማያዣ የለችም እሷን ነገር ነው ይዞ ይወጣው። እሺ ለማንኛውም ወደ ውስጥ እንገባለን። አብዲ እናንተም አብራችሁኝ ነው። ወደ ውስጥ ገብተን እንግዲህ የልጁን ሁኔታ የተባለውን ግለሰብ ሁኔታ ለማጣራት ምን አይነት ወጣት ነው? ምን አይነት ወጣት ነው? የሆነ ቃላ ነገር ያለ ትንጽም ያለ ነገር ነው። ቀይዳማ አይነት ነገር። እሺ እንግዲህ በጣም ማስለፋንሽ አንቺም ያው በእርግጥ ግዴታሽ ነው ብዬ ነው ማስበው። እሺ ስለዚህ አንቺ ጠይቁ መጀመሪያ ለኔ ነበር ኃላፊነቴን ባለመውጣት የራሱ ነው በጣም ነው ያዝንኩ ነበር። ህፃን ልጅም አላት አብሯትና እሱም ነገር ስላለ እኔ እያሳሰበኛለሁ እኮ የሷ ብቻ ቢሆን እኮ ችግር የለውም። ያን ህፃን ልጅ እዛ የት ቦታ ልትሄድ ትችላለች የሚለው ነው እያሳሰበኛለሁ። እሺ ለማንኛውም ገባ የተባለው ግለሰብ ወደ ቤቱ መጥቷል። ተከታትለው ደርሳበት እሷ ቀድማን ብዙ ርቀት አስጉዟታል። እኛም ተጉዘን ነው የመጣ ነው አሁን ወዳለበት አድራሻ የእሱ ቤት ማለት ነው። ከዚህ መተናል። ወደ ውስጥ እንግባ። ሌላ ነገርም አካባቢውም ሰው ምናምን ግርግር እንዳይፈጠር ያው ህጋዊነታችን አሳይተን ወደ ቤቱ ለመግባት እንሞክራለን። ውሻ
ውሻዎችም ቆመዋል። ምናልባት ይናከሳሉ አይናከሱም አላውቅም። ለማንኛውም ወደዛ እንገባለን። ሌላ ከጀርባ ሁኚና ነገሩን መከታተል ካለብን እንከታተላለን። እሺ ወደ ውስጥ ልግባ፣ ተከታተል። እንግዲህ ቤተሰቦች ይሄ ነው የተባለው የልጁ ቤት ማለት ነው። ስለዚህ ወደ ውስጥ ልግባና ሊያው ያው አብሬ ቆይታ አደርጋለሁ ከልጁ ጋር። ፍቅረኛዋ ነው ማን ነው የሚለውን ለማረጋገጥ እንሞክራለን። ጤና ይስጥልን። ጤና ይስጥልን። ሰላም ነው? ሰላም ነው አለን ይመስገን አለን። የምን ካሜራ ነው? ከሚዲያን የመጣ ነው፣ ጋዜጠኛዎች ነን። ታዲያ ስለ ያለ ፍቃድ ምናምን ካሜራ ማብራት ደስ ይላል ብለህ ከሚዲያን የመጣ ነው እንደነገርኩ። እባክህን ወንድሜ ካሜራውን ዝቅ ታደርገዋለህ? ምንም ማውቀው ነገር ሳይኖር ካሜራ አብርተህ ምንድን ነው? ማነህ? ይሁን ስምህን ማለበል? ስሜ ማን ያደርግልሃል? ማንነትን ብትነግረኝ አይሻልም? የመጣ ነው ከሚዲያ ነው። መርማሪ ጋዜጠኛ ሮቤል እባላለሁ። ክትትል ስራዎችን ነው የምንሰራው። መርማሪ? አዎ። ዞሮ ያንተ ጥያቄ ሲሆን የኔ ጥያቄዎች ነው የሚቀድሙት። ከደቂቆች በፊት ህሊና ቤት እንደገባ ሰምቻለሁ ወይም አይተናል። ስለምን ህሊና ነው የምታወራው? ማነህ አንተ? ምንድነው ካሜራ ይዘህ ምናምን በር ላይ የምትጠይቀኝ? ክርክሩን ተውና ህሊና ቤት ስትገባ ታይተሃል ከደቂቆች በኋላ በፊት። እንደዚህ ቆሜ እያወራሁ ያለው ክብር ስላለ ልዘጋው እችላለሁ። ክብር ስላለ ሲሆን እኛ ደግሞ ፍቃድ ስላለን ቤትህን ከፍተን የመግባት መብት አለን። በተረጋጋ መንፈስ ልታወራኝ ይኸውልህ ሌላ ነገር ውስጥ እንገባ አታስገድኝ። እዚህ በጠቅላላ ያለነው ህጋዊ ሰዎች ነን። ትሰማኛለህ? ስለአንተ ህጋዊነት እኔ ምን አውቃለሁ? ቤቴ ድረስ መጥተህ ካሜራ አስቀምጠህ ክፈት የምትለኝ? ትሰማኛለህ? ህሊና ቤት የተዘጋ ቤት ውስጥ ምን ልታደርግ? ማነህ አንተ? ህሊናን ከየት አወቅካት? ሲጀመርስ ምንድን ነህ? ከየት ነው የመጣው? እየሰማኝ ነው? ከሰፈር አይደለም ተለቃቅመን የመጣ ነው። እሺ መርማሪ ጋዜጠኛ ነኝ፣ ህጋዊ ሰዎች ነን እያልኩ ነው። ወንድም ይቅርታ፣ አንተ ቀልድ ያዝከው መሰለኝ። ቤትህን አንተ ባለህበት አይደለም በሌለህበት ገብተህ መፈተሽ ማን መብት ስለሰጠህ ነው አንተ እንደዚህ የምትለው? ስራዬ ስለሆነ ነው። በጣም እያልኩ ያለሁት ደግሞ ህሊና ስለተባለች ሴት ቤቷ ገብተህ ከፍተህ እንደገባ እና እንደወጣ መረጃ ደርሶልኝ የመጣ ነው። ይቅርታ አድርግልኝና የት ነው የምታውቃት ህሊናን? አንተ ምንድን ነህ? ህሊና የት እንደማውቃት አንተን አይመለከትህም። የማይመለከተኝ ከሆነ እኔ ምንም አይነት መልስ አልመልስልህም። እባክህን ይቅርታ አድርግልኝ ወንድሜ። ካሜራውን አጥፋልኝ እንጂ እምቡር ማለትን ተውና ግብረ አበሮችን ሰብስበህ እንዳስገባ እየፈለክ ነው እንዴ? ወንድሜ ይቅርታ አድርግልኝ። እኔ ማንንም ሰው ቤቴ ላይ አላስገባም። ሌላ ነገር ውስጥ እንዳንገባ ትሰማኛለህ? ምን ውስጥ ልንገባ እንችላለን? ለምሳቀም እንዳታስገድደን። እየሰማኸኝ ነው አይደል? እየሰማኸኝ ነው? ህሊና ቤት ምን ልታደርግ እንደገባ ትናገራለህ። ሌላ ነገር ላደርግ ሞክራለሁ ብትል የከፋ በተራራሳይ እንደዚህ ጀመራችሁ። እሺ በላ ነገሩ ችግር የለም። ግቡ፣ ክፈቱ፣ ግቡ፣ ና ግባ፣ ወንዴ ግባ። አባ ለምን ካሜራውን አታጠፈውም? ቤቴን ለምንድን ነው እያስቀረስክ ያለኸው? ስምህን ማን ልበል? ለምንድን ነው አታጠፈው ካሜራውን? ቁጭ በል ወንዴ። ትሰማኛለህ? ቁጭ በልና ካሜራውን ለምን አታጠፋልኝ? ለምንድን ነው ቤቴን እያስቀረስክ ያለው? ቁጭ በል ወዳጄ። ቁጭ በል። ዝም ብለን ከመንደር ተለቃቅመን እኮ አልመጣንም። በእርጋታ ማውራት የምትችል ከሆነ ማን ከየት አውቃለሁ? መተህ መርማሪ ነኝ ስላልከኝ እንዳምፈልገህ ነው። እየሰማኸኝ ነው? አምጣው አንዴ አብዲ። እየሰማኸኝ ነው አይደል? ይሄ ህጋዊ ማንነታችን የሚያሳይ ስራችን የሚያሳይ መታወቂያ ነው። ስላንተ መታወቂያ እኔ ምን አውቅልሃለሁ? ምን አድርግ ነው የምትለኝ? ማነስ ጀመር? ምንድነው ከኔ ጋር ምንድነው ያለው ጉዳይ? መብት የለህም። ምንድነው ያለው ጉዳይ ከኔ ጋር እኮ? አሁንም ከፍ አትበል። ሰማኛለህ? በጣም ጥሩ። ህሊና የተባለች ሴት ጠፍታለች። ወንድሜ አሁንም በትህትና እየነገርኩ ነው። ይሄን ካሜራ አጥፋልኝ። ምንም ነገር ልመልስልህ አልችልም። ካሜራ ፊት ለፊት የደቀነ አጥፋልኝና ማውራት የምንችለው ነገር ካለ እንደ ትልቅ ሰው እናውራ። ካሜራውን ተው። አንተ በራስህ መተማመን ካለ ካሜራውን ትተህ በሰላም ልታወራኝ ሞክር። በመጀመሪያ ደረጃ ጀመር ማነህ? ቤቴን እንዴት አወቅህ? እንዴት እዚህ ልትመጣ ቻልክ? ምንድነው? አንተ ቤት ያስመጣን ጉዳይ የህሊናን ቤት ከፍተህ መግባትን አስመልክቶ ነው። ይሄን ደግሞ የተመለከተች ሴት ታዲያ ገባው ፍቅረኛዬ ነች። ፍቅረኛው አንተ ነህ። ስለዚህ ምን ሆነ? ማነስ ጀምር። ስለ ማንነት በደንብ አልገለጽክልኝ። መርማሪ ነኝ አልከኝ። ምን ታዲያ ሆነ ማለት ምን ማለት ነው? ምን ተፈጠረ? እንዴ ጤነኛ አይደለም ወንድሜ? ፍቅረኛ ነች አይደል? ስለገዛ ፍቅረኛ እየጠየከኝ ያለው? አዎ ፍቅረኛዬ ነች። የት ነው ያለችው ታዲያ ህሊና? ከልጇ ጋር የት ነው የጠፋችው? በመጥፋቷ ጉዳይ ነው። የት ነው የጠፋችው? ለምንስ ቤቷ ገባ? ቤቷን ገብተህ እንደማታውቅ በሙሉ ሰው ያውቃል። ሰማኝ ወንድሜ፣ አሁን ሲጀመር ማለት ነው
እንደዚህ ካሜራ አብርተ ሰው ሰብስበ ምናምን እንደዚህ ሊያዋይ የሚችልም ጉዳይ አይደለም። ብትጠይቀኝ ቆሜ ነግርህ ነበረ መጀመሪያም በር ላይ ሆነ። ይሄ ያንተ መብት የሚከበርበት አይደለም። ትሰማኛለህ? እኛ ህጋዊ ፍቃድ ስላለን እንቀርጻለን። እንደዛ ከሆነ ቤተን እንፈትሻለን። እንደዛ ከሆነ ያለ መመለስ መብት እንዳለኝም ማወቅ ይገባል። የመመለስ ግዴታ እንዳለበት ደግሞ እየነገርኩ ነው። ማን ስለሆንክ ነው መመለስልህ? አንተ ወንድ መጫወቱን ትተህ ልጅቷ ስለመጥፋቷ ቤቴ ገብተህ በህገወጥ መንገድ ግብረ አበሮችን ሰብስበህ ልትዘርፈኝን ምን አድርገህ ከየት አቅልሃለሁ ነው ሰው። አሁንም ቢሆን ልንገርህ፣ ስለ ህሊና ከሆነ ልትጠይቅ የመጣኸው ህሊና ከጠፋች ቆይታለች። ምን ማለት ነው ቆይታለች? ስማኝ፣ እኔ ምንም አውቀው ነገር የለም። ድንገት ነው የተሰወረችብኝ እኔ ሁላ። ስለዚህ ለእኔም ዱብዳ የሆነብኝ ነገር እኔ ራሱ ልቀበለው ባልቻልኩት ነገር ላይ አንተ መጠህ እኔ እንጃ ምንድን ነው። የቅርብ ዘመዷ ነህ? አንድ ነገር ታውቃለህ? ልንገርህ፣ ታላቅ ወንድሟ ነኝ እኔ። ትሰማኛለህ? ታላቅ ወንድሟ ነኝ። አንተ ነህ ወንድም ተብዬው? ታውቀኛለህ ማለት ነው በዝና። አይ ስለ እንደዛም ሳይሆን ካሜራ ምናምን ይዘህ ትመጣለህ ብዬ አልጠበቅኩም ነበር። እንዴት ነው አንተ ነህ ወንድምዬው ማለት ምን ማለት ነው? ታውቀኛለህ ማለት ነው? አይ ያው ትነግረኛለች ስላንተ ብዙም እንደዚህ ባላቅም እንዴት ብቻ እንኳን ደህና መጣ። ብቻ እንግዲህ ያው ከህሊና መጥፋት በኋላ እንግዲህ እንደምታየው ነው እኔ ራሱ እየተንከራተትኩ ነው ያለሁት። ዛሬ ሁላ አጋጣሚ ነው ድንገት የሆነ ስራ ልቀጠር ብዬ ፋይሎቼ እንዳለ እሷ ቤት ነበሩና ድንገት ነው እጄ ልብሴንና ፋይሎቼን ይዤ መውጣቴ ነውና በቃ እስካሁን ምንም አዲስ የሰማኸው ነገር የለም? አንተ ለምን አላመለከትክ? መጥፋቷን አስመልክቶ እንዴት በየቀኑ ትደዋወላላችሁ? ልጅ አላት፣ ከልጇ ጋር የምትኖርበት ቤት ነው አይደለማ? እንዴት ብዬ ፍቅረኛ እንዳላት ለኔ ነግራኝ አታውቅም። ለኔ ከኔ በላይ የሚቀርባት ሰው የለም፣ ግን ለኔ ነግራኝ አታውቅም። አዎ በእርግጥ ብዙ ነገር ነግራኛለች። በጣም ብዙ ተጎድታለች። ባለፈው ታሪኳ በጣም ዲፕረስድ ውስጥ የነበረች ልጅ ነች እና ድንገት ነው ከነ ልጇ ስትጠፋ ምን ልበል እኔ እንዴት ለኔም እኮ ዱብዳ የሆነብኝ ነገር ነውና ካሜራ ይዘህ መጠህ ማንነትን ሳገልጽልህ እንደዚህ ስትለኝ በእርግጥ ይቅርታ ወንድሜ የማይሆን መልስ ከመለስኩልህ፣ ግን ያው በህሊና ማዘን እንጃ አላቅም እንዴት ብዬ እንደምነግርህ። በቃ ፍቅረኛ ሄደች፣ በጣም ወዳት ፍቅረኛ ነበረች። ድንገት ነው ትታኝ ሄደች። ድንገት በቃ እኔ አላቅም እሷ ነበረች። ከዛ በኋላ ከቤተሰቦቼ መሞት በኋላ እሷ ነበረች አብራኝ የነበረችው ሰው፣ እሷ ነበረች የምታጽናናኝ። አንድ የነበረችኝ ሰው እሷ ነበረች እና ምን ልበልህ በቃ አንተ ምንም የሰማኸው ነገር የለም? ቤቷ ምን ልታረግ ገባ? ቤቷ እንዴት አወኩ? ነገርኩህ እኮ ወንድሜ። ይዛ ገብታ ታውቃለች ቤቷ? አዎ አንዳንዴ እንሄድ ነበር፣ እሷ ጋር ነበረ የምንሆነው። ድንገት ነው አልደወለችልኝም። በእርግጥ ቆየ 15 ቀን ምናምን ያልፋል። ድንገት ነው ጠዋት ላይ አውርተን ነበር። አዎ ደውላልኝ ምናምን፣ ግን ከዛ በኋላ ጠፋች። ስደውላትም ስልኳ አይሰራም። ያው ቤተሰቦቿ ጋር ያላትን እንትን እስከዚህ አላቅም። ማን ጋር ልደውል በቃ ግራ ገባኝ። ፖሊስ ጋርም ደግሞ እንዳላመለክት በቃ ምናልባት ቤተሰቦቿ ጋር ሄዳ ይሆናል ብዬ በቃ ሰጋውና ታውቁት። ዛሬም ድንገት ነው ስራ አጋጣሚ ነበርና እሱን ለመቀጠል ደግሞ ፋይሎች ያስፈልጋሉ። ፋይሎቼ ደግሞ አጋጣሚ ወስጃቸው ነበር እሷ ቤት እና ያው ልብሶቼን ምናምን አንዳንድ የሚያስፈልጉን ነገር እዚህ ወጣው። ግን በቃ ደብቃ ነው እንዲያስገባች ቤት ውስጥ ደብቃ ነው ያስገባች። አዎ ስልህ ወንድሜም እንዳያውቅ ስለምትለኝ አዲስ ፍቅረኛ መኖሩ ትንሽ እንትን ትላታለህ መሰለኝ። አንተን የምትቆጣጠራት ማኔጅ የምታረጋት መሰለኝ እና ያው እንዳያውቅም ስትለኝ፣ በእርግጥ ያው ከጊዜ በኋላ ማወቅህም አይቀርም ነበር። ያው ግን ነገሮች ድንገት እንትን ስላሉ አንተንም ላለማስደንገጥ ብለን ነበር። ስለዚህ ተለዋጭ ቁልፍ ላንተ ሰጥታ ነበረ ከፍተህ የገባኸው? ያው ቁልፍ ነበር ወይስ የሷ ቁልፍ አንተ ጋር? አይደለም እኔ በትክክል ድብቅ ካሜራችን ግን ቤት ውስጥ አንተ ገብተህ አይቶ ካያውቅም። ድብቅ ካሜራ አለኝ እኔ ቤት ውስጥ እሷ እንዲከታተልኝ ያደረኩበት። እንጃ ወንድሜ ብቻ ግን 1-2 ቀን እንገባለን ስልህ እንዴት አልገባህም? ድብቅ ካሜራ እንዴት ልታስቀምጥ ቻልክ?
እህቴ ያለችበትን ስቃይ የምታይ ከሆነ እኔ እንደምከታተላት ነግራ ከሆነ ቤት ውስጥ ድብቅ ካሜራ ይኖራል። ቤት ውስጥ ሌላ ጸጉሮ ይውጥ ሰው ገብቶ እንደማያውቅ አውቃለሁ። ይከታተላታል ድብቅ ካሜራው። አንተ ደግሞ እዛ ድብቅ ካሜራ ውስጥ ወንድሜ አሁን እኔን እንደዚህ አይነት ነገሩ መመርመር ይቀላል ወይስ እሷ ያለችበትን ቦታ መፈለግ ነው የሚሻለው? ለምን በእንደዚህ አይነት ነገር ጊዜያችንን እናቃጥላለን? ተነሱ እንጂ ተነስተን አንፈልጋትም እንዴ? ቁጭ በል ወንድሜ እባክህን። በዚህ ሰዓት እንደዚህ መጠም እንዴት ነው? ምን ሊሆን ነው የሚችለው? ከኔ በላይ እሷ ቤት ታማ ቢሆንስ? ሞታ ቢሆንስ? ወይኔ 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 ፍቅረኝ ወይኔ 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 የት ነው የተዋወቃት? ወይኔ ፍቅረኝ የት ነው የተዋወቃት? ድንገት ነበረ እሱ ጋር ነው የተገናኘነው። ቃል ትገዛ ስትሄድ ከዛ በኋላ በቃ እንደ ኖርማል ጓደኛ ማውራት ጀመረ። ሰፈሯ መታ ነው? የት ነው ሱቅ የሸመተችው? እሷ ሲጀመር እኔ ነኝ የምሸምትላት። ማን እንዴት ልትሸምት ትችላለች? አይ አይደለም። እንዴት መሰለህ እኔ እዛ ሰፈር እመጣለሁ ለስራ ምክንያት። ምን አይነት ስራ? ስራም ቦታ እዛ ቦታ ነው እና ጫማ ነው የምሸጠው እና ድንገት ነው ሱቅ ስትወጣ አየኋት። አወራን ምናምን እንደ ጓደኛ በስልክ ማውራት ጀመረን። ከዛ በቃ ያለችበትን ነገር የበፊት ህይወቷን እንዳለ የደረሰባትን ነገር ነገረች። ከዛ ያው እንደ ሰውኛ እኔም በጣም አሳዘነችኝ። በእርግጥ ልጅቷ ታውቃለህ መልካም ልጅ ነች። ማንም አይቶ ሊወዳት የሚችል ልጅ ነች። በጣም ባህሪዋ በቃ ትሁት የሆነች ልጅ ነች ታውቃለህ። በቃ ተግባባን በጣም ስለ ታሪኳ ስትነግረኝ ምናምን በቃ ከምልህ በላይ ነው ያዘንኩት። እኔም በዚህ ሰዓት በቤተሰቦቼ ሞት እንደዚህ በሆንኩበት ሰዓት አንድ አብሮ የሚያጽናናኝ ሰው ያስፈልገኝ ነበር። በቃ ምን ሆንኩኝ በቤተሰብ? አዎ ቤተሰቦቼ አርፈዋል እና የምታየውን ቤትም እነሱ ናቸው ያወረሱኝ። በቃ በዚህ ሰዓት እሷ ብቻ ነበረች። ምን ልልህ እንደምችል አላውቅም። ታጽናናኝም ማውራት ከነ ልጇ የት ልጠፋ ትችላለች? እኔ ባቅ እንዴት እንደዚህ ይሆናለሁ? እኛ ሳናቅ እንዴት እቀመጣለሁ ብለህ ታስባለህ? ቆይ እኛ ሳናቅ አንተን ፍቅረኛ አድርጋ ይዛሃለች። ታዲያ የኔ ጥፋት ነው እንዴ? ስለዚህ ለምትደብቀኝ ለአንተ የምትነግር ብዙ ነገሮች አሉ፣ ወይም አንተ የምታውቀው ጉዳይ አለ ማለት ነው። በእህቴ መጥፋት ዙሪያ ከልጇም ጋር ሆነ እሷንም ተመልክቶ በመጥፋቷ ዙሪያ ስታስበው እንዴት ፍቅረኛ እንደዚህ አይነት ነገሮች ልከት ትችላለህ? ይችላል ፍቅረኛ ትበል። ህይወቴ እንደዚህ መጎሳቆሉ እንዲህ ብቻዬን መሆኔም እኮ በእሷ መጥፋት ምክንያት እኮ ዙሪያ ያሉ በሙሉ ወንድሜ እባክህ የምታወራውን ነገር አስብ እባክህ። ተጠርጣሪ ነው ትሰማኛለህ? በህመሜ ሌላ ቁስላቱ የሁለት ዓመት ያልሞላው ህፃን ልጅ ጨምሮ ነው ይዛ የጠፋችሁ፣ ወይም ከነ ልጇን የጠፋችሁ ልጅቷ። ይሄ ሁሉ ጥበቃ እየተደረገላት ባለበት ሁኔታ እኔም እኮ ታዲያ ከነ ልጇ ነበር እኮ የተቀበልኳት እኮ። ልጅሽ ልጄ ነው ብዬ እኮ ነው አብረን እያሳደገን የነበረው። አንድ ነገር ልንገርህ፣ ይሄ ነገር ይሆናል ብዬ ነው ጠብቄ ነበር እንዴ? አንድ ነገር ልንገርህ እባክህ ወንድሜ በንግግር እየጎዳኸኝ ነው። አንድ ነገር ልንገርህ፣ ቤቷ አልመጣህም። ቤቷ ገብተህም አታውቅም። ቤቷ ውስጥ የገባ ሰው ኖሮ አያውቅም። እንኳን አንተ ጓደኛዋ እንኳን ቤት ውስጥ ገብታ አታውቅም። በውጭ ነው የምታገኛት። ወንድሜ እኔ አንድ ነገር ልንገርህ፣ በእርግጥ ብዙ ነገር ካንተ ደብቃለች፣ ምክንያቱም ስለምትፈራህ ነው። እኔ ምንም ማስፈራ ሰው አይደለሁም። አስፈርቻትም አላውቅም። እንደ ጓደኛ ቀርቢያት እንጂ እንደዚህ የምትደብቀኝ ሴት አይደለችም። ምናልባት ቆይ ታዲያ ከመጥፋቷ ጋር ያንተ እጅ አለበት እያልከኝ ነው እንዴ? መኖር ብቻ አይደለም ንገረኝ እስቲ። ሌላም ነገር ሊሆን ይችላል። አሁን ይኸውልህ ወንድሜ ስማኝ፣ ወንድሟ ነኝ ስላልከኝ ነው እስካሁንም በትህትና እያወራሁ ያለሁት። ካሜራም ደንቅነህ ፊት ለፊቴ ስታወራኝ እሺ ብዬ የተቀበልኩ ወንድሟ ነኝ ስላልከኝ ነው እንጂ ህግ ጠርቼ ላስወጣ እችላለሁ ከነ ግብረ አበሮች። ህጋዊ ሰዎች መሆናችንን ደግሜ ላስታውስክ። ዞሮ ዞሮ አሁን ምነግርህ ወንድሜ አሁንም በተረጋጋ መንፈስ ማወራ የእህቴ ጉዳይ ሳይጨንቀኝ ሳያሳስበኝ የሚያስቀምጥም ሆኖ አይደለም ቁጭ አርጎ እኔም እኮ ያሳስበኛል። ፍቅረኛ ነች እያልኩህ እኮ ነው። ቆይ እምቡርምቡራ አብረን ብዙ ነገር አሳልፈናል እያልኩህ እኮ ነው። ከኔ በለጠ አንተ ልትጨነቃት ትሰማኛለህ? አሁን ምነግርህን ስማ። ትሰማኛለህ? ትሰማኛለህ? እሰማሃለሁ። ቤቷ ገብተህ ምንድን ነው ያደረከው? ነገርኩህ እኮ ወንድሜ፣ ነገርኩህ እኮ ማለት ፋይል ነበረኝ፣ ስራ ልቀጠር ነበር። ፋይልና ልብሶቼን ይዤ ነው የወጣሁት። ቤቷ አንተ አድረህ ከርማ አታውቅም።
ማስረጃ አለ እንዴ የምትልበት? የቪዲዮ ማስረጃ አለኝ። ቤቷ ፀጉረ ልውጥ ሰው የለም፣ እከታተላለሁ። በጭራሽ በፍጹም ይሄ እውነት ሊሆን አይችልም። በፍጹም እየሰማኸኝ ነው? ቤቷ ገብታ ምክንያቱም እኔ ከአንድ ሁለቴ እዚያ ቤት ገብቻለሁ። አንተ የምር የእውነት ድብቅ ካሜራ ድብቅ ክትትል ከትቻለሁ ካልክ አሳየኝና ለምን አሁን ያሰተኛ ነኝ ልበል። እሷና ከልጇ ውጪ ቤት ውስጥ ማንም ሰው ገብቶ አያውቅም። ምናልባት እኔ ወይ እናቷ